ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሸይን አንዴላችሁ ሙኝላችሁ አለ ቢስ ስትጎንዱሉ ማዳችሁ ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህን ኮልቪ አመሰግናችኋለሁ ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተና አጎፍዛችኋለሁ ዛሬ ሚዛናችን ዘላችሁ መጣን ሶበር ዜና የራሺያን የድል ቀን ነው ራሺያ በሁለተኛው ዓለም ጦርነት 26.6 ሚሊዮን ዜጎቿ ሞተው አጥንታቸውን ከስክሰው ደማቸውን አፈሰው ለዛሬው ታላቅ የክብርና የድል ቀን አብቅተዋታል ከዛ በፊት ግን ስለ በረከት ገበሬያ እንደ አንዲት ደቂቃ ብቻ አንድ ሐሳብ ሰጣለሁ በጣም የሚገርመኝ ሁላችሁም እንደምታውቁት በረከት ገበሬያ ከነስሟ ገበሬ ነች ቲማቲም ነው የምትቆፍረው ለድንች ነው ሽንኩርት ነው ከመቼው ነው በምን ፍጥነት ነው ከሽንኩርት ተራ ከቲማቲም ተራ ከድንች ተራ ወርቅ ተራና ወርቅ ቁፋር የገባችሁ መቼ ነው አይተንም ከዛ አናውቅም ከኛ ከመቼው በምን ፍጥነት ነው ወርቅ ተራ የተገኘች እኔኮ ሁሉ ጊዜ እንደምላችሁ ነው እዚህ ቲክቶክ ላይ ምሁር የሚያጫውታቸው ሀብታም የሚያጫውታቸው መንግስት ወዳድ አገር ወዳድ የሚያጫውታቸው አብዛኞቹ ከጀርባቸው የሆነ አሻጥር አለ ከመቼው ነው ከሽንኩርት ተራ ከድንች ተራ ወጣ ወርቅ ቁፋር ውስጥ የገባች አንድ ቀን ተንፈሳ አታውቅም እኔ በረከት ገበሬያ ቲማቲም አመርታለሁ ዝንጅብል አመርታለሁ ድንች አመርታለሁ ሽንኩርት አመርታለሁ እንጂ ወርቅ እያፈስኩ ነው ብለ አንድ ቀን ተንፈሳ አታውቅም ይሄው አሁን ወርቁን ተውላችኋለሁ እኔን ተውኛል አራል ነው ግርሽንም እኮ የኔ እናት ከመቼው ነው ወርቅ ተራ ከጀርባ መስሩት አሻጥር አጀብ ነው የሚያሰኝ እውነተኛ ሀብታሞች ቆኖት ለመናገር ኢትዮጵያ ውስጥ ቲክቶክ ቀርቶ መልካቸውም አይታወቁም አብዛኛው ኢትዮጵያ ውስጥ ያሉ ቢሊዮነሮች መልካቸውም አይታወቁም አዋራ ጨሳሉ እዚህ የመጡ ቲክቶክ ላይ አንድ ሰሞኑን አምለሰት ጋር እንግዳውና የመጣቻለች ሌላ አዋራ የምታስነሳ ሲት ደግሞ ወደ ኢትዮጵያ ሙቭ ላረግ ነው ሁሉም ከጀርባቸው የሆነ ግርግር የሚፈጥሩ ሰዎች ከጀርባቸው አሻጥር አለ አደገኛ አሻጥር ዝም ብላችሁ ስራቸው እንደማይሰሩ እኮ ነው የሚገርመኝ 100,000 ሊትር 200,000 ሊትር ነዳጅ በየገጠሩ አምቡላንስ እየተቸገረ ህዝብ እየተቸገረ ለዛውም የነዳጅ ዲፖ የሌላት ሴትዮ አምጥተ ነዳጅ መጎልበጥ ማለት ምን ማለት እንደሆነ አይገባኝ እኛ ጋምቤላ ችፍቼ በውጭ ስንት እንደሚሸጥ እናውቃለን በየገጠሩ ምን አይነት ወንበደና ነዳጅን በተመለከተ እንደሚሰራ እናውቃለን ዲፖ የሌለው ሰው ይሄን ሁሉ ነዳጅ ወስዶ አስገልብጠው ጭራሽ ከራስ አልፋ ለሌሎች ወርቅ ነጋዴዎች ነዳጅ ማከፋፈል ከስሩ መሰረቱም እኛ ምንለው ይሄንን ነው ከስሩ መሰረቱም እዚህ ቲክቶክ ላይ መጥቶ ግርግር ስራ ስለሌላቸው እኮ ነው ቲክቶክ ላይ ግርግር የሚፈጥሩ ሰዎች ፖለቲካዊ አሻጥር እነዚህ ከተወሰኑ ባለስልጣናት ጋር በመሆን አገር ለመዝረፍና ራቁቱ ለማስቀረት ከመቼው ነው ከሽንኩርት ተራ ወጣ ወርቅ ተራ ይገባቸው ከመቼው ነው በጣም የሚያስደንቅ ነው አሁንም ራሳችን ጠብቀን እኛ ዜጎች እንደነዚህ ያሉ ወንበዴዎች ቤተገኘች እያንዳንዳ ቀዳዳ ከአውሮፓ ድረስ አውሮፓ እርሻ ነበራት በየትኛው ኤክስፔሪየንሷ ነው መጣ ኢትዮጵያ ውስጥ በእውነቱ እሷ በነበረችበት አየርላንድ በሚባለው አገር እርሻ ነበራት ወይ እንዲህ ያለ ምርትና ምርታማነት ነበራት ወይ እንዴት ከመሬት ተነሳ ኢትዮጵያ ውስጥ ወደ እርሻ በዚህ ፍጥነት ገባች እንዴትስ በዚህ ፍጥነት ሚሊዮነር ነኝ ቢሊዮነር ነኝ ትሪሊዮነር ነኝ የሚለው ነገርስ እንዴት ተገባ እና ይሁሉ መጠየቅና መፈተሽ ያስፈልጋል ማለት ነው ዋና አጀንዳ አይደለም እንደዚህ ብሎ ኮሽታው ገርመኝ ነው እንደ ነገሩ ገርመኝ ነው ጫታ ስለሚያነሳው ነው ወደ ዋናው ርዕሳችን ስንገባ የዘንድሮ የራሺያ የድል ቀን ያለምንም መሳሪያ ሚሳኤል የለ ባሊስቲክ የለ ክሩዝ ሚሳኤል የለ ታንክ የለ መድፍ የለ ሽጉጥ ይዛል ወጡ ራሺያ ናቸው ዘንድሮ ምንድነው ሲባል ይሄ ወፈፍ ጅላንፎ የሆነ ቆርቆንዳ የሆነ ዘለንስኪ ድፍረቱና ጅልነቱ ለከት ስለሌለው ምናልባት ራሺያ ለትርኢት ይዛ ወደ ወጣቻቸው እጅግ በጣም የተራቀቁና አደገኛ የጦር መሳሪያዎች ሊተኩስ ይችላል ወይ ድሮን ሊልክ ይችላል ወይ ሚሳኤል ሊልክ ይችላል ስለሚመጣው ጦስጡን በሳስ እሱ ምንም ያቀልም ደሞ ነፍስ ነው ዳይፐሩ አይቀየርለት ምን እንጂ ጮቅላ ነው ዘለንስኪ ጮቅላ ነው ስለሚመጣው ምንም የሚያውቀው ነገር የለም የገንዛ አገሩን አውሮፓንና አሜሪካን ለማስደሰት ሲባል አፈረሰ ዩክሬናን አገራቸውን ጥለው በሚሊዮን የሚቆጠሩ ዩክሬናን የዳቦ ቅርጫት የምትባለው ዩክሬን ተርባ ተጎሳቅላ ወደ አመድነት ተቀይራ እየፈረሰች ነው ያለ ይሄን ሁሉ የሚያረጋው ኮሜዲያኑ ዘለንስኪ ነው
ይሄ ደግሞ ነፍስ የሆነ ሰውዬ ምናልባት ዛሬ ራሽያ ይዛቸው ለትርኢት ይዛቸው የምትወጣቸውን እጅግ በጣም የተራቀቁ ዓለም አይቷቸው ሰምታቸው የማያውቁ የጦር መሳሪያዎች ላይ የድሮን ጥቃት ቢያደርስ አንደኛ እነዚህ በጣም ከባድ የጦር መሳሪያዎች ናቸው። ፍንዳታው ብቻውን ክሬምሊን ሊያወድም ይችላል። ተቀጣጣይ ነገር እነሱ ላይ ቢወድቅ፣ ቦምብ እነሱ ላይ ቢወድቅ ሰቅጣጭ እልቂት ይዞ ሊመጣ ስለሚችል አርቆ ሀሳቢዎች ናቸው። ዝም ብሎ በደመነፍስ ጀብደኞች አይደሉም። ጀግና ህዝብ ጀግና ነው። በቃ አሁን ኢራኖቹ ጀብደኞች ናቸው፣ ጥንቁቆች ናቸው። ያላቸውን መሳሪያ ሁሉ አያወጡ። እያዩ ነው እያዩ የልብ ትርታን እያዩ እንቅስቃሴን እያዩ የዓለምን ኢኮኖሚና አካሄድ እያዩ በጦር ሜዳ ያሳካው ድል ጭንቅላት በደምና በአጥንትህ ያመጣውን ድል ጭንቅላትህን ካልተጠቀምክ ትርጉም የለውም። ራሽያኖቹ 26.6 ሚሊዮን ዜጋቸው ሞቶ ያገኙትን በሁለተኛ ዓለም ጦርነት ይህን የመሰለ ጀብዱ ሰርተው ይህን የመሰለ ዋጋ ከፍለው ሶቪየት ህብረት ተበተነች። በደምና በአጥንት የመጣውን ክብር በጭንቅላት ማስጠበቅ ካልተቻለ እውነተኛና ብቁ መሪ ከፊት ለፊት ከሌለ ቆረቆንዳ ሰዎች ካሉ አገር ትፈርሳለች። የራሽያ ቆረቆንዳ መሪዎች ሶቪየት ህብረትን አፈረሷት። በቃ ያ ሁሉ ሰው ሞቶ ያ ሁሉ ሰው አልቆ ዋጋ የተከፈለለት ደም የፈሰሰለት አጥንት የተከሰከሰለት የራሽያ ወርቃማ ድል መና ቀረ። አገሪቱ ፈረሰች እና በጦር ሜዳም በጭንቅላትም ነው ክብርህን የምታስጠብቀው። ዛሬ ኢራኖቹ እያዩ የዓለምን ትርታ እያዩ በጣም በተራቀቀና በተጠና ሁኔታ ነው እየተፋለሙ ያሉት። ጀብደኛ ህዝብ ሁልጊዜ አሁን የራሽያ ህዝብ የጀብድ ችግር የለበትም። የመሪ ችግር ነው አገሪቱ እንድትፈርስ ያደረገው። ስለዚህ ደህና መሪ ስታገኝ ራሽያ ወደ ቀደመ ክብራና መፈራቷ መጣች ማለት ነው። ቻይናም ትልቅ መሪዎችን ስታገኝ ወደ ቀደመ ክብሯና መፈራቷ መጣች። ኢራንም እንደዚሁ። ኢራን መሪዎቿ ብዙ ነገር ያወደሙበት ያበላሹበት ቢሆንም ይሄ አሁን ያለው የአብዮታዊ መንግስት ኢራንን በመላ ዓለም እንድትፈራና እንድትከበር ነው ያደረገ። ለምን? በጦር ሜዳ ብቻ ሳይሆን ድልህንና ክብርን የምታስጠበቀው ጭንቅላትን ተጠቅመን። እኛ ከአድዋ ድል በኋላ መላ ዓለም እንደ ልዩ ህዝብ ያየን ነበር፣ እንደ ልዩ ህዝብ። ከዛ በፊትም ቢሆን ኢትዮጵያ ትልቅ ክብርና ዝና የነበራት ታላቅ አገር ነበረች። ከነጉድለታችንም ቢሆን ከነጉድለታችንም ከነልቂታችንም ከነ እርስ በርስ መተራረዳችንም ቢሆን ትልቅ ታሪክና ጀብዱ የነበረውን አገር ነው የዛሬን አድርገውና። ስለዚህ ያንን ክብር ባለማስጠበቃችን ምክንያት ያው ዛሬ እንደምታዩት አንዴ በትግራይ አንዴ በኦሮሚያ አንዴ በአማራ እየተጨፋጨፍን ኢኮኖሚያችን ይወድማል፣ ህዝባችን ይጠፋል፣ ታሪካችን ይጎሰቁላል። እና በጦር ሜዳ የተገኘውን ክብር በጭንቅላት ማስቆጠል ያስፈልጋል። ይሄ ለዚህ ትልቅ ትምህርት ራሽያ ትሆናለች። 26.6 ሚሊዮን ህዝብ አጥንቱ የተከሰከሰው ደሙ የፈሰሰው ሀገር ማለት እኮ ነው። ራሽያ በሁለተኛ ዓለም ጦርነት የከፈለችው መስዋዕትነት ሀገር የመፍረስ ያክል ነው። ሀገር የመውደም 26.6 ሚሊዮን ህዝብ ትልቅ ሀገር ነው። የትልቅ ሀገር ህዝብ ነው። ዛሬ እዚህ ገልፍ ሀገራት የጠገቡ የናጠጡ ገልፍ ሀገራት 10ሩ ቢጨፈለቁ ይህን የሚያክል ቁጥር የላቸው። ቢያንስ እንደው 6ቱ ቢጨፈለቁ 10ሩ እንኳን ትንሽ ሊጋነን ይችላል። 6ቱ 7ቱ ቢጨፈለቁ ይህንን ቁጥር 26.6 ሚሊዮን አያክሉ። ኳታርን፣ ባህሬንን፣ እምሬትን ምናምን ብትደማምር አይሞሉም። እና ይሄ ሁሉ ዋጋ ተከፍሎ የመጣ ውጤት ከረፈፍና ቆረቆንዳ መሪዎቻቸው ከፊት በማድረጋቸው ምክንያት ራሽያ ሉዓላዊነቷ ተደፍሮ አገሪቱ ተበታትና ውድምድሟ ወጥቶ ዛሬ እርስ በርስ የሚጨፋጨፉት ዩክሬን የራሽያ ወርቃማ ንብረትና ሀብት ነበረች። ግን በደምና በአጥንት ያገኘውን ውጤት በጭንቅላትህ በማስተዋልና በጥበብ ካልመራኸው ምንጊዜም ታጥቦ ጭቃ ነው የሚሆነው። ይሄ የኛም የዘመናት ታሪካችን የሚያሳየው ይህንን ነው። መስዋዕትነት ለመክፈል ችግር የለብንም። ዳር ድንበራችን ለማስጠበቅ ችግር የለብንም። ነገር ግን አንድነት የለንም። ነገር ግን ጭንቅላት፣ እውቀት፣ ጥበብና ማስተዋል ባለመኖሩ ከጊዜ ጊዜ የሆነ ነገር እየጎደልን በዘመናት ውስጥ እየጎደልን ነው የምንመጣው። በዘመናት ውስጥ እየጎደልን ግዛቶቻችን እየተቆራረሱ አንድነታችን እየፈራረሰ ጥላቻን እየሰበክን በየቀበሌ በየወረዳ እየተወራረድን እዚሁ ይደርሰናል እና ይሄ
የራሽያኖቹ ትልቅ ትምህርት በጦር ሜዳ የተገኘውን በጭንቅላት ማስቆጠል ትልቅ ጥበብ ነው ለማለት ያክል። እኔ ሀሳቡ ሲሞቻችን ላይ አድርግ ሼር አድርገው ወዳቻለሁ። ፒስ